اللهم اجعل اجتماعنا اجتماعا مرحوما وتفرقنا بعد هذا تفرقا مباركا معصوما ከተማችንን ያማረች የተዘየነች አላህ ያርግልን። የሃይማኖት ተቋማት በመደመር መንግስት እይታ በሚል መሪ ሐሳብ በአዲስ አበባ ከተማ ከሚገኙ የእስልምና እምነት አባቶችና ምእመናን ጋር ከንቲባ አዳነች አቤቤ ውይይት አካሂደዋል። መደመር መንግስት ከሃይማኖቶች ጋር ስለሚኖረው ግንኙነትና ሃይማኖቶች በሀገር ግንባታ ሂደት ስለተወጡት ሚናና እየተወጡ ባለው ድርሻ ላይ የውይይት መነሻ ጽሑፍ ቀርቧል። በውይይቱ የተገኙት የእስልምና ሃይማኖት አባቶችና ተሳታፊዎች ከሀገራዊ ለውጥ ማግስት መንግስት ሃይማኖቶችን በፍትሃዊነት ለማስተናገድ የሄደበትን መንገድ አድንቀዋል። በተለይም ህዝበ ሙስሊሙ ከዚህ ቀደም ያቀርባቸው የነበሩ ጥያቄዎችን ለመመለስ መንግስት የነበረውን ቁርጠኝነት ተሳታፊዎቹ አድርቀው ቀሪ ትኩረት ያስፈልጋቸዋል ባሉ ጉዳዮች ላይ ጥያቄ አቅርበዋል። እኛ ዛሬ በጣም ተደስተናል። ምንድነው ታሪኩን? በእውነት እኔ ሁላችሁ እንደምታውቁኝ አንዋር መስጊድ ነኝ። አንዋር መስጊድ ከ54 ዓመት በላይ ስኖር አዲስ አበባ ውስጥ 9 መስጊዶች ነበሩ። 9 መስጊዶች ቁጥር ብትሉኝ ጊዜ ይፈጃል ካላላችሁ እንቁጠራቸው። አንዋር መስጊድ ብቻ ነበረ ኢድ የሚሰገደው። አንዋር መስጊድ ነበረ በሽንት ቦታ የምንሰግደው። እየዋለ እያደረ ተንጸባረቀ ስቴዲዮን ገባን። ዛሬ ግን በአዲስ አበባ ውስጥ ያሉ መስጊዶች ቁጥር የለውም። እኔ እንደማውቀው ከሆነ 350 መስጊዶች ኹጥባ ይቀራባቸዋል፣ ኹጥባ ይሰገድባቸዋል። አላሁ አክበር። በከፊል ብልጽግና ክቡር ጠቅላይ ሚኒስቴራችንና ወይዘሮ አዳነች አቤቤ ከንቲባችን ከመጡ በኋላ ቅድም እንዳነሱት ጎራ ጫካ ይሄ ቦታ መቃብር ቦታ የተኛው ቦታ ብለው እየሰጡ እያየን ነው ያለነው። ጥያቄያችን አንድም ቦታ መሬት ላይ አልጠባለም። ታዲያ እኔ እስልምና ጉዳዮች ቅድም የተባለው ሐጂ ሳኒ ሀቢብ በነበሩ ሰዓት መብት ይከበር ተብሎ የእስላም ሰልፍ የወጣን ጊዜ ጃንሆይ ጊዜ ልጅ ነኝ አላህ አክበር እያልኩ ዘል ነበረ። እኔ ከቤት እስላም ነኝ። እስልምናው ሲፈነጥቅ ዘል ነበረ ደስታ ብዛት። የምን በዛን ጊዜ መዋቅሩ የተለየ ነበረ። እስላም አንገቱን ደፍቶ ኮፍያ ደብቀን የምንሄድበት ጊዜ ነበረ። አላሁ አክበር። ዛሬ እስልምና ጉዳዮቻችን በጥሩ መዋቅር ተዋቅረዋል። ግን ችግር ይኖራል። ችግሩ ደግሞ በውይይት ነብያችን አለይሂ ሰላቱ ወሰላም ወህተሲቡ ብለዋል። ተሳስበን የመረጥነው ያ ሰውዬ ወልተን ገፍትረን ከመጣል ይሄ ችግር አለ። ፍትሐ ቅድም ቀርቦ አቅርቦታል ወንድማችን። ታዲያ እቺ ሀገራችን እናልማት። እቺ ሀገራችን ተጨንቀው አሁን የሚያውያዩን አውያዩ አሁን ያቀረቡ ጽሑፍ አይታችሁታል። እኔ እንኳን ገሽሾኛል በወንበሩ ላይ። ለምን ከቢላል ጀምሮ ነጃሺ የነበረው ሁኔታ አቅርበውታል። እንዲህ ታሪካችን ካወቅን እንዲህ ታሪካችን የልጆቻችን ደግሞ ካስተማርን እኛን ሁላችንም ደግሞ በአንድ እጅ ተጨባብጠን መጓዝ አለብን። እኔ ካልኩ በአዲስ ከተማ ያለ ችግር ምንድነው? እኔ ባለሁበት ወረዳ አዲስ ከተማ ክፍለ ከተማ ወረዳ 3 17 ዓመት ነው የመስጊድ ጥያቄ ስንጠይቅ። የመስጊድ ጥያቄ ስንጠይቅ 13 ዓመት እኔ ራሴ መሬት ማናጅመንት አገር አልቀረኝም። እርሶን ጋር ቀርበዋል። ወደ ኮሚቴ ወደ መሬት ማናጅመንት ተመርተውታል። ወደ 13000 አባወራ ያለበት ክፍለ ወረዳ ነው። ከማወራ ጋራ ወደ 24000 26000 አለ። ይሄንን ሽማግሌዎች አረጋውያን መስጊድ አተን እንከራተታለን። ዛሬ እዚህ አዲስ አበባ እስልምና ጉዳዮች አጠቃላይ ሙስሊሞች ተጠርተን በመደመር መንገድ ውስጥ እይታውን እንዴት ታውታላችሁ? ምን እንከን አይታችኋል? ምን ደካማ ጎን አለን? እስኪ ለወደፊቱ አብረን ለመስራት እንድትጠቁሙን ብላችሁ እኛን አክብራችሁ እዚህ ድረስ ጠርታችሁናል። አላህ ያክብርልን። የህዝብ የእምነት ባለቤቶች የሐሳብ ባለቤትነት ለመቀበል ተዘጋጅታችኋል። የህዝብ ልጆች መሆናችሁንም አረጋግጣችኋል። የእምነት ሀገር መሆኗንም አሳይታችኋል። ቅድም አዋዩ ጥልቅ የሆነ ሐሳብ ሰንዝሯል። ወላሂ ረሱላችን ሰለላሁ ዐለይሂ ወሰለም መጥፎ ነገር ልባችሁ ላይ ነጥብ ያክል ቁጭ ካለ እሱን ነገር ተውት። ልባችሁ እንደ መስታወት ጥርት ካለ በዛ ሐሳብ ላይ ቀጥሉበት። አያችሁ ይሄን እምነት እዛው ዋዩ የተናገሩት ነገር ከኛ ነብይ ጋር የተገናኘ ሐሳብ ነው። ልባችን ጋር የተግባባ ነው። በሌላ በኩል
ብልጽግና የሰላም ምንጭ መሆኑን የማህበራዊ የኢኮኖሚያዊ የፖለቲካ ብቻ አይደለም ወደፊት ሀገርን የመገንባት ትውልድ የማሻገር የውስጥ ሁለንተና የስጋታችንን ጭምር ተጭኖ እየሰራ ያለ ተቋም መሆኑን ነው እኛ የምንረዳው። ስለዚህ የምንጠብቀው ቅድም እንዳልኩት በውይይት በመመካከር እንሻገረዋለን። ለዘመናት የነበረ ችግር እኮ ነው። ለ1400 ዓመት ሙስሊሞች ያልተከበርንበት ድምጻችን ያልተሰማበት እንደ ሰው የመቃብር ቦታ ያጣንበት የአምልኮት ቦታ የሌለን የሃይማኖት በዓሎቻችን ለማክበር አባቶቻችን በየፋብሪካው ጾማቸውን ይዘው ተከትረው ረፍት የሌላቸው ጊዜ አልፏል። ይህ ጥልቅ የስብዕና ጥሰት ተወግዷል። አሁን ወላሂ ምንላችሁ ነገር የለም። እድሜና ጤና ሰጥቷችሁ ራእያችሁን ለማሳካት ደፋ ቀና ስትሉ እንቅፋት ላንሆን ነው ቃል መንገባው። እንደ ልጆቻችን እንገድፋችኋለን፣ እንደ ልጆቻችን እንከባከባችኋለን። ሀገር ነው የምትገነቡት። ሀገር መገንባት ማለት አላህ Subhanahu Wa Ta'ala ወለቀ ከረምና በኒ አደም ምድር ላይ ካሊፋ አድርገን ፈጥረናችኋል። ህዝቦች የመዋለድ የመብላት የመጠጣት ጉዳይ አይደለም። አቅል የሚባል ነገር ተሰጥቶናል። ይህ ምድር በአግባቡ በተገቢው መንገድ በፍትሃዊነት በስርዓት እንድናስተዳድረው ነው አላህ Subhanahu Wa Ta'ala ወለቀ ከረምና በኒ አደም ብሎ የሰጠው። ይህን ተፈጥሮ ሀብት በማይባክም መልኩ ይህን ተፈጥሮ ሀብት ሳይበከል ሳይረበሽ ከኛ ወሰዳችሁትን ግብር ወደ ሌላ ሀገር ሳታጓድኑ ስዊዝ ባንክ ሳይቀመጥ እኛው ላይ ከተማችን ላይ ተማሪዎቻችን ላይ እንዲመገቡት እንዲለብሱት ወላሂ ሀቅ ካልወገን ወርቀናል። እኛ ሙስሊሞች የጀሃነም እንሆናለን። ደግሞአለሁ ሀቅ በማንም ነገር ይሰራ በማንም ይፈጸም ሀቅ ጎን የመቆም ግዴታ አለብን። ከዚህ አንፃር ሀቅ ሰርታችኋል። በሀቅ ጎዳናው ላይ ሄደናል። በሀቅ ዛፎቻችሁ አየር ያመረቱኛ በግራ በቀኝ ያናፈሱን አቀባበል አድርገዋል። በሀቅ ለከቀን ክቡር አዳነች አቤቤ አብሯችሁ ያሉ ተቋሞችን ቅልፍ ነስቷችሁ ከተማችሁን እየዳበሳችሁ ለከቀን መስራታችሁ እናቃለን። ወላሂ እናቃችኋለን። እናንተኛ ላታውቁ ትችላላችሁ። በየቤታችን በጸሎት እናስባችኋለን። በልጆቻችን አራያዎች እንዲሆኑ እናንተን በበጎ ስራ እንዲታዘዟችሁ እንመክራለን። አላህ Subhanahu Wa Ta'ala በተከበረው ቃሉ ምድሪን አታበላሽዋት አታቆሽዋት ይላል። ከኛ ከሃይማኖት ተቋማት ከእስልምና ብቻ አይደለም ማንኛውም ተቋማት የሃይማኖት ተቋማት ማድረግ የሚገባውን ነው መንግስት እያደረገ ያለው። ተቀድመናል ብዬ አስባለሁ። ምድርን መጠበቅ የሚገባው የትኛውም ሃይማኖት መለኮታዊ ነው ብለን ነው የምናምነው። ተውራትም እንጂልም ዘቡርም ፉርቃንም መለኮታዊ ነው ወደ መጥፎ ነገር አይመራም ብለን ነው የምናምነው። ከኛ ከሃይማኖት ተቋማት የሚጠበቀው ነው መንግስት እየሰራ ያለው። ክብር ይገባቸዋል። እድሜና ጤና አላህ ስጣቸው ብለን ነው። ቅድም ተላላቆች እንደተናገሩት የብላል ሀገር የነጃሺ ሀገር ታሪካቸው የተደበቀ አቧራ የለበሰው እኛ በቤታችን ቁጭ ብለን ውስጣችን እያቃጠለ ያለው ነገር መንግስት ደግሞ በአደባባይ ይዞ ሲመጣ እኛ ማመስገን ነው። ከጎናችሁ ለመቆም ነው። ትላልቅ ዑለሞቻችን ታሪካቸው ተረስቶ የአንድ ማህበረሰብ ሀገር የሚመስል ነገር የመሰለው ነገር ዛሬ ሁላችሁ ተሳታፊ ናችሁ ሲባል ደስ ይለናል። እኛው ጋም ችግር ስላለን ሙስሊሞች ጋም ችግር አለን። ምንድነው ችግሩ? የሆነ ቦታ ልናገኝ ስንል እንሸማማለን። ማን ነው እዛ ጋር መሪ የሚሆነው የሚል ሐሳብ ስላለን
እኛው ራሳችን ወደ ቤታችን ተመልሰን መመካከር መቻል ስላለብን መንገዱ ቦታው ይገኝ ቦታው ላይ አላህ የፈቀደው ሰው እንዲቀመጥ እንነጋገርኛ በዚህ በቄራ አካባቢ የተሰጠን መስጊድ ክቡር ጠቅላይ ሚኒስትር በራሳቸው ይገባቸዋል ብሎ የሰጡን ይሄን አይል ለመት ነው የቆየው በማችግር በእኛው በሙስሊሙ ችግር ይሄ ነገር እኛ ጋርም ችግር ስላለ ችግሩ በሂደት እንዲፈታ እናንተም በጥናት በመታጠኑት አግዙን መስጊድ በጣም ጥቃቅን ካሬ ያላቸው 100 ካሬ 200 ካሬ ላይ በጣም በተጣበበ ሁኔታ በሚያሳዝን ሁኔታ ኢባዳ የሚያረጉ ሰላት የሚሰግዱ በተለይ ደግሞ በዚህ በረመዳን ወር እንደምታውቁት ህዝብ በአብዛኛው ወደ መስጊድ የሚጎርፍበት ነው ሙስሊሙ ማህበረሰብ በዚህ ጊዜ መንገድ በመዝጋት እንደዚህ ደግሞ ለተለያዩ የቆሸሹ ቦታዎችን በመጠቀም እዛ ላይ በማንጠፍ ሰላት በመስገድ የሚያሳልፍበት ሁኔታ ነው ያለውና በጣም ትናንሽ ጥቃቅን ካሬ ያላቸው መስጊዶችን ካቢኔው አይቶ የተከበሩ ክብርት ከንቲባችን ወርዶ የማየት ተዟዙሮ የማየት ልምድ ስላለዎት ወርደው አይተው ወይም ደግሞ በስራ አስፈጻሚዎቹ በኩልም ቢሆን ጊዜ እንደሌሎት እናውቃለን ወርደው አይተው ያሉ ችግሮችን እንዲፈቱልን ጥያቄን ማቅረብ እፈልጋለሁ ግን እዚህ ቦታ ላይ ሳላነሳው የማላልፈው ነገር ቢኖር የውክልና ጉዳይ ነው ያው የውክልና ጉዳይ ሲባል በግልጽ ትረዱኛላችሁ ብዬ አስባለሁኝ ያው ውክልና ያለው ማንኛውም የህብረተሰብ አካል ይደመጣል ችግሮቹ ይነገርለታል ችግር ከተነገረለት ከታወቀለት ችግር ይፈታል ይህንን የአካታችነትና የተዋጾን ጉዳይ በአትኩሮት እንድትመለከቱልን አደራ ማለት ፈልጋለሁ አዲስ አበባን በፊትም እናውቃት ወይም እኛ በእድሜያችንም እናውቃት እንደ ስሟ አልነበረም ክቡር ጠቅላይ ሚኒስትራችንና ከንቲባችን ከመጡ ጀምሮ ልክ በገቡት ቃል እንደ ስሟን አዲስ አበባን እናስመስላታለን ብለው በሚያደርጉት ጥረት ያውም ቀንና ሌሊት ባለመተኛት በቀን በየሰዓቱ ተለውጣ እያገኘን ነው በዚሁ አላሁ Subhanahu Wa Ta'ala የሚለው ነገር አለ ለኢን ሸከርቱም ለአዚደነኩም ይለናል አላህ ይሄንን ስላሳየን በአጠቃላይ ሁላችንም አላህን ልናመሰግን ይገባናልና አልহামዱሊላሂ ረቢል ዓለሚን በእስልምና ሃይማኖት የተከበሩ የበዓል ወራት ጊዜ ቀናት አረፋና የረመዳን ወር ነው ልጆቻችን ቤተሰቦቻችንን ይዘን ክፍለ ሀገር እንሄዳለን ለመመለስ 5 ቀን 6 ቀን ሊፈጅብን ይችላል በሃይማኖቱ በዓል ማግስት ፈተና እየተባለ በሁለተኛ ቀን በሶስተኛ ቀን እየተባለ ይሄ አሳዛኝ ነገር መስማት አንፈልግ መቀየር መቻል አለበት እኛ የኢትዮጵያ ሙስሊሞች ነን ሌላው ከህዳሴ ግድብ በላይ የኢትዮጵያ ሙስሊሞች የቀይ ባህር ጉዳይ በቀን በጀንበር በብርሃን የተነጠቅ ነው የኢትዮጵያ ኢኮኖሚ የኢትዮጵያ ህልውና የኢትዮጵያ አንገት ቆርጦ መውሰድ የተሰራብንን ይህንን ታሪክ የብልጽግና መንግስት ሊመልስልን ሊያስመልስልን እንጠብቃል በቤተ መንግስት አካባቢ ሲታለፍ ፎቶ መንሳት እንኳን የማይቻልበት ዛሬ የተለያዩ የእምነት ተቋማቶች ገብተው የሚወያዩበት በተለይ ደግሞ ሙስሊሙ ማህበረሰብ ፊጥር አብሮ የሚያፈጥርበት መንግስታት አብሮ ከሙስሊሙ ጋራ አብሮ ማዕድ የሚጋራበት
አፍጥር የሚፈጣጠርበት ወቅት ላይ በመድረሴ አልহামዱሊላህ። እውነት የተሰራን ስራ ያለማመስገን ንፉግነት ነው። ከተማችን ዛሬ ያለችበት ሁኔታ በጣም ልዩ ውብ እና ስናልፍ እውነት ኢትዮጵያ ውስጥ ነን ወይ የሚያስብል በተለይ ማታ አካባቢ እኔ ብዙ ወደ ከተማ ወጥቼ አላውቅም። ወደ ከተማ አንዳንድ አለፍ ብዬ ሳልፍ እውነት አዲስ አበባ ነው እንደ ያለሁት የምልበት ደረጃ ስለሆነ ከዚህ ቀደም የነበረው ሚስማር ጣራ ላይ ድንጋይ እንደ ሚስማር የምንጠቀምበት ሀገር ጠፍቶ ዛሬ በቃ ለዓይናችን ውብ የሆነ ነገር በማየታችን ከልብ አመሰግናለሁኝ። ለውጥ አለ። ይሄ ለውጥ ቀጣይ በጣም አሁንም ሙሉ በሙሉ ጽድት ብሎ አዲስ አበባ ላይ ብቻ ሳይሆን እንደ ሀገር ለውጦቹ እንዲቀጥሉ ነው ጥሪዬን ማስተላልፈው። በተለይ ደግሞ ለሙስሊሙ ማህበረሰብ በጣም ልዩ ትኩረት ቀደምት ሌሎች ተቋማቶች ላይ ቅጥር እንኳን በሚካሄድበት ሰዓት ሙስሊም መሆናችን ለቅጥር ማንገፋፋበት ሰዓት የነበረበት ሰዓት ነበረ። ዛሬ አልহামዱሊላህ በየመድረኩ ሙስሊሞችን እናያለን፣ በየተቋማቱ ሙስሊሞችን እናያለን። አልহামዱሊላህ እኔ ከዚህ በፊት አካል ጉዳተኛ ባልነበርኩበት ሰዓት ከፈረንሳይ ወረዳ አንድ ተነስቼ አንዋር መስጊድ በእግሬ ሄጄ ቁርአን ቀርቼ መለስ ነበር። ዛሬ ይሄንን እድል አጥቼዋለሁኝ። ስለዚህ ወረዳ አንድ ላይ መስጊድ ያስፈልገዋል። ልጆች ታንጸው እንዲያድጉ መድረሳ ያስፈልጋቸዋል። ለአካል ጉዳተኞች ምቹ የሆነ መስጊድ እንዲሰራ እዛ ቦታ ላይ ፈልጋለሁኝ። ሌላው በተለይ ሴት እህቶቻችን ሂጃብ ላይ በጣም ከፍተኛ ችግር አለ። እኔ በተወለድኩበት እዚሁ አዲስ አበባ ፈረንሳይ ላይ ከዚህ በፊት እውነት ሂጃብ ተቃጥሎብኛል ትምህርት ቤት። ዛሬ ለውጥ አለ የለም ማለት አይደለም፣ ግን ደግሞ ሙስሊም ጠል መምህራኖች አሉ። ሂጃብ ምንም ክፉ ነገር አያረግም፣ ምንም አይነት ወንጀልን አይፈጽምም። የአክራሪነት፣ የአሸባሪነት፣ የብሔርተኝነት፣ የአመለካከት ችግሮቻችንን ነጥለን የሆነ ተቋም ላይ እኔ እኮ ሙስሊም ስለሆንኩ ነው ከሆነ ቦታ ላይ የተነሳሁት ሲል አዎ ሙስሊም ስለሆነ ነው እንላለን። መጀመሪያ ቦታው ላይ ሲቀመጥ ሙስሊም መሆኑ ታውቆ ነው ቦታው የተሰጠው። ልክ ሲነሳ ጥፋት አጥፍቶ ከቦታው ላይ ሲነሳ ሙስሊም ስለሆነ የተነሳው ስለዚህ እናግዘው እንነሳለን የምንል ከሆነ ሀገራችንን እንረብሻታለን። ሀገራችን ሰላም እንዲሆን እኛ ሙስሊሞች ነን፣ ሰላም ነን፣ ያውም የረሱል ሰለላሁ ዐለይሂ ወሰለም የፍቅር ተከታዮች ነን። ተለይም እኔ አሁን ቦሌ አራብሳ ነኝ። የአንሷር መስጂድ ኢማምና ዋና ኸጢብ ነኝ፣ መስራች ነኝ ማለት ነው። እዛ አካባቢ ላይ ቀደም ሲል ነበር የገባሁት። ተገባሁ ወደ 10 ዓመት ይሆነኛል። የመቃብር ቦታ እጅግ በጣም ይቸግረን ነበር። ሰው ሲሞትብን የት እንሄድ ነበር? ኮልፌ እንሄድ ነበር፣ ኮተቤ እንሄድ ነበር፣ ጉለሌ እንሄድ ነበር። ሬሳ እንዲህ እያንዘፋዘፍን ማለት ነው። አሁን ያቀርቶልን ወደ 175 ካሬ ሜትር ይመስለኛል ያ ተበርክቶልን አልহামዱሊላህ ወደ 30 ሰው የሚሆን ቀብረንበታል። ትልቅ ኒዕማ ነው ያለው፣ ትልቅ ሁኔታ ነው ያለው እና እዛ ችግራችን በቀላሉ በመፈታቱ እንደው ምስጋና በጣም ከፍተኛ ነው ማለት። ስለዚህ እድሜ አላህ ይስጥልኝ እላለሁኝ። በመቀጠልም የመስጂድ ቦታ ቀደም ሲል ወደ አራብሳ አንሷር መስጂድ ኢማም ነኝ እኔ የነበርኩትና ያው እዛ ሁለጊዜው በመንግስት መርሃ ግብር መሰረት የኮሪደር ልማቱ ሲሰራ ትላልቅ ሰዎች በጣም ትላልቅ ተፒያሳና ተካዛንቺስ ታዋሪ የተነሱ ሰዎች በጣም ትላልቅ ሰዎች ለጊዜው ማስተንፈሻ ቢሆንም ትላልቆች ሰዎች እስከሆኑ ጊዜ ድረስ ትምህርታቸውንም በዛው ሃይማኖታዊ ትምህርት ማለት ነው ዘመናዊ ትምህርት እዛው ሞልቷል፣ ተሰርቶላቸዋል። የሚያጠግብ ባይሆንም አለ ማለት ይቻላልና እዛ እነሱ ደግሞ ሃይማኖታዊ ስነ ስርዓታቸውን ማስከል እንዲችሉ አንደኛ ነገር እንደኛ ሆነን 4 ዓመት ነው ሚዲያው ላይ ያሰገርኩት።
እንደኛውን ፀሐይ ላይ ብርድ ላይ ዝናብ ላይ በጨለማ በችግር ላይ እየሰገዱ ያሉ ስለሆነ ያ እንደው መፍትሄ እንዲያገኝልን በዙ መማጸን እፈልጋለሁ። እኔ በርግጥ የኛ ችግር በካዛንችስ ያው እንዴት እንዳማረች ያው ሁላችንም የምናውቃት ነች። አካባቢ በጣም ስላማረ ከልብ አመሰግናለሁ ክብርት አዳነች አቤቤ። በመቀጠል የምናገረው ያው ቶባ መስጊድ አባቶቻችን ያው የመሰረቱት መስጊድ ነው። ትንሽ ቦታ ወደ ትልቅ ቦታ እየመጣች አሁን ከልብ የሚያስደስት ቦታ ነው። ክብርት አዳነች አቤቤ የሰጡን ቦታ እውነት ከልብ ነው የምናመሰግኖት። በዛች ቦታ ላይ ግን ማለት ነው በዛች ቦታ ላይ ይሄ ቦታ አይመጥነውም። ቦታ ቢጨምሩልን ካጠገቡ ያለው ቦታ ሰፋ ቢል ስታንዳርዱን የጠበቀ ያንን የመሰለ ቦታ ላይ ያንን የመሰለ ውበት ያለበት ቦታ ላይ እውነት ለእይታ መጀመሪያ ከስንት ወደ ስንት እንደተቀየረ ነገሪያቸውና ከሱ ይጀመር። አዎ እውነት ከአካባቢው ሁኔታ ያው በጣም እኔ አባቴ አላህ ይርሐመው እዛ ነው። ሼህ መሐመድ በጣም ትልልቅ ሰዎች ያሉበት ነው። ቦታዋ በጣም ጠባብ ይችን የምታክል ነች። እኛ ራሱ ቁርአን ስንቀራ በጣም ጠባብ ነች። አሁን ላይ ግን የተሰጠን በጣም ትልቅ ነው። ሀቅ እውነት ወላሂ እውነቴን ነው። ግን በቃ አልጠገብኩም። እኔ 300 ካሬ ነበር 1500 ተደርጓል። እንደዚህ ክብርት አልጠገብኩም እና ለምን አካባቢውን እምብርት እስከሆነች ድረስ ያው ካዛንች ውበቷ ከአካባቢው ውበት ጋር በዛች ቦታ ላይ ምን ይሰራል? ሁሉም የራሳቸውን ታሪኮች ይዘው አልፈዋል መሪዎች። ሁሉም በኃይለ ሥላሴ ጀምሮ እስከ ዛሬ ድረስ ያለው ሁሉም የራሱን ታሪክ ይዞ አልፏል። እኛ ብልጽግና ላይ ነው ያለነው አሁን። ስለዚህ እኛ ብልጽግና ባለውለታችን ነው። ቅድም ብዙዎቹ አውርተውታል። ኢትዮጵያ ውስጥ የነበሩ ሙስሊሞች በዓል ለማክበር ሲፈለግ ትላልቅ ሰው ተፈልጎ ቤተ መንግስት ሄዶ በዓልና ክብር ነው ተብሎ ነው የሚጠየቀው እንጂ በዓል እንዲሁ አይከበርም። ያን ወደ ኋላ ማየት ያስፈልጋል። ብዙዎቹ መለም ይሽኩሪና ሰለም ይሽኩሪላህ ብለዋል። ሰውን ያላመሰገነ አላህን አያመሰግንም የሚለው ትልቅ መርህ ነው ለእስልምና ሃይማኖትና ልናመሰግን ብልጽግናን ይገባል። በዛ አጋጣሚ ክብርት ከንቲባዋን እኔ ወደ አዲስ አበባ አሁን ተመጣው ጊዜ ጀምሮ ብዙ ጊዜ ያገኛቸዋለሁኝ። አንድ እውነት እንድትረዱልን የምንፈልገው ከስራ ቦታ በለበሱ ልብስ ለብሰው መተው ያወያዩብን ጊዜ ሁሉ አለ። እንደ ምክርም የሚሰጡን ነገር አለና እኔ ትልቅ ክብር አለኝ፣ ትልቅ አክብሮት አለኝ ከነ ካቢናቸው። ያንን ሲያወያዩን እንዲያውም ችግሮቹን በሶስት ክፈሉት ብለው ምክር ነው የሰጡን። በጣም አስፈላጊ የሆኑ መካከለኛ ጊዜ የሚጠይቁ ችግሮችን አውጡና ስጡን ብለውኛል። እኛ ወረቀት አስገብተናል፣ እየተፈጸሙም ነው። በሂደትም ያሉ ነገሮች አሉ፣ ይፈጸሙታል እርግጠኛ ነኝ። ችግር የለም። ወላኪን ግን በኢትዮጵያ ታሪክ ተደርጎ የማይታወቅ እንኳን የሙስሊም ሀገር የማይመስል ምርጫ ሲደረግ በኢትዮጵያ ታሪክ ለመጀመሪያ ጊዜ የእያንዳንዱ የመንግስት አካላት ከፌዴራል ጀምሮ እስከ ወረዳ ያለ መዋቅር ሁሉ ለዚህ ምርጫ ስኬታማ እንዲሆን ያልተደረገ ነገር አንድም ሰው የለም። እርግጥ አንድ ሰውም አልተጎዳም፣ አንድ ሰውም ሊከፋ ይችላል። ወላኪን ግን የመንግስት አካላት ከጎናችን ነበር የቆመው። ምርጫው በሰላማዊ ሁኔታ ተፈጽሞ ሙስሊሙ ማህበረሰብ መሪዎቹን አስቀምጧል። ደግሞ የአዲስ አበባ መሪ መሆን ከክብርት ከንቲባ ጀምሮ እኔም መታደል ነው ብዬላለሁኝና ጥሩ ማህበረሰብ ነው የአዲስ አበባ ኗሪ። ዛሬ በምታዩት ደረጃ በዲሲፕሊን ሲጠይቅም እንደዛ አይነት ነገር ነውና አዲስ አበባ መምራት እንደመታደል ይቆጠራል። ስለዚህ አዲስ አበባ ልማቷን በምንመለከትበት ጊዜ እኔ እዚህ 7 ደረጃ ነው ብዙ ጊዜ እናገራለሁ ክብርት ከንቲባ ፊት 7 ደረጃ ዶሮ ማነቂያ የሚባሉ አካባቢ በዛ አልፎ ነገር ነው። ቆሻሻው አያሳልፈንም ነበር። የሚገርማቸው ነገር እኔ አሁን ማደያ ያለበት አካባቢ ነው ቤቴ ጠፍቶኝ። እኔ አሁን ባለፈ መኪና እየነዳ ወደዛ በመሄድበት ጊዜ አዲስ አበባን እንደ ስሙ አዲስ አድርገውታልና በአዲስ አበባ ሙስሊም ማህበረሰብ ስም ላመሰግነው ተወዳለሁ ክብርት ከንቲባ።
የመድረኩ ተሳታፊዎች ባቀረቧቸው ጥያቄዎች ላይ ምላሽ የሰጡት የአዲስ አበባ ከተማ ምክር ቤት አፈ ጉባኤ ወይዘሮ ቡዜን አልከድር መንግስት አካታችነት እንዲሰፍን በመስራቱ ከማዕከል እስከ ወረዳ ባሉ መዋቅሮች በርካታ የእስልምና እምነት ተከታይ የሆኑ አመራሮች ስራ ላይ መሆናቸውን ገልጸው ከሴት ሙስሊም ተማሪዎች ጋር ተያይዞ የሚነሳው የሂጃብ ጥያቄን በተመለከተ ማንም የከለከለ አካል አለመኖሩን ህዝበ ሙስሊሙ ሊረዳ ይገባል ብለዋል። ታነሱ ትክክል ነው፣ ትክክል አይደለም ግን ደግሞ ከተማ አቅሙን አይቶ በየሂደቱ እየመለሰ ያለበት ደረጃ ነው ያለው። የተነሱ ጉዳዮችም አሁን ብሎ አሁን ይመለሳሉ አይደለም፣ በቀጣይ ተይዘው የሚመለሱ ይሆናሉ። ይሄንን ክብርት ከንቲባ በኋላ ያጠቃልላሉ የሚል አለኝ። እኔ እስላም ሰላም ነው፣ እስላም አንድነት ነው፣ እስላም መተባበር ነው፣ እስላም መረዳዳት ነው የሚል ሁላችንም ተገዢ ነን። ከዚህ በላይ እዚህ ላይ የተገለጸው ነገር አንድ ባንድ አልሄድበትም እኔ ከዚህ በላይም ስለታዘዝን ማለት ነው። ስለዚህ ይሄንን የመተግበር ደግሞ ግዴታችን የመተግበር የእስልምና ግዴታችን ነው። መንግስት የሰጠን ግዴታ ብቻ ሳይሆን የእስልምና ግዴታችን ነው። ይሄን ግዴታችን ካልተወጣን ምኑን ነው ሙስሊም እንባለው ታዲያ? ስለዚህ በዚህ ላይ የተጠቀሰው ነገር በሙሉ ዲሲፕሊን ስለሆነ ህግ ስለሆነ እስላም እኮ ህግ ነው፣ ህግን ማክበር ነው። በዋናነት ግን ውጫዊና ውስጣዊ ተብሎ የተቀመጡ ችግሮች እሱን መፍታት ከኛ ይጠበቃል። በተለይ ውስጣችን ያለውን ችግሮችን በደንብ ጠንቀቀን አውቀን ካልታገል ነው ካላስተካከል ነው ትልቅ ችግር ላይ መንወድቅ ስለሆነ እሱ ላይ ትኩረት መስጠት ያስፈልጋል የሚላለኝ። ሂጃብ እኮ አልተከለከለም። እኔ እኮ ሂጃብ ለብሼ አይደለም ቁጭ ያልኩት እዚህ ማንንም አይከለክለኝም። ሙስሊም ሆኖ በአመራር ደረጃ ያሉ ሴቶች በሙሉ እኮ ሂጃባቸውን አላወለቁም። የኔ ችግር ካልሆነ በስተቀር መንግስት አልከለከለኝም። በፍጹም ችግሮች ሊኖሩ ይችላሉ። በግለሰቦች ደረጃ ችግር ሊፈጠር ይችላል። መንግስት እየተከታተለ እያስተካከለ ነው ያለው። ስለዚህ ሂጃብ በህግ ደረጃ የተከለከለ አይደለም። ግን ደግሞ አንዳንድ ታሳቢ የምናደርጋቸው ሁኔታዎች ደግሞ ይኖራሉ። ከዚህ ከውክልና ጋርም እኮ ትልቁን ምክር ቤት እኮ ሙስሊም ነኝ እኮ እኔ እየመራው ያለው የህዝብ ቤት በጣም ትልቁ ስልጣን ማለት ነው። ምናልባት በኋላ ክብርት ከንቲባም ይናገራሉ እያስባለሁ። ዋና ምክትልም እኮ ሙስሊም ነን። በሚኒስቴሮች ምክር ቤት ካየን በፊት ይቆጠራል። በስም እንኳን ስም ቀይሮ እኮ ነው የሚገቡ አይደለም? የለም እኮ አሁን ስንት አሉ? ሙስሊሞች ናቸው እኮ። ስለዚህ ውክልና ደረጃ እኔ አልহামዱሊላህ ብንል ጥሩ ነው። ለዚህ መንግስት ደግሞ ምስጋና ብንሰጥ ጥሩ ነው። የሌለ ያላየነው ማናውቀው ነገር ነው ያየነው። ቀላል አይደለም ለውጡ። አዲስ አበባ ላይም በተመሳሳይ ቀላል አይደለም። እኛ አሁን ለምሳሌ ክፍለ ከተማ ላይ ነው አንዳንድ ጊዜ ሲታነሱ ሰማለሁ። እኔ ክፍለ ከተማ ላይ ነው የምታነሱትና ከከተማ ጀምሮ እስከ ወረዳ ያሉት መዋቅር ውስጥ ሙስሊሞች በጣም ብዙ ናቸው። ምናልባት አንድ ክፍለ ከተማ አይተን ትንሽ ነው እንችላለን። ሲታይ ግን በጣም ትልቅ መሻሻል ትልቅ ለውጥ ነው ያለው። በስካሁኑ በጋራ በመቀራረብ በመወያየት በመነጋገር ብዙ ችግሮችን መፍታት ተችሏል። ብዙ ውጤቶችም ተገኝተዋል። የእስልምና አባቶች የእስልምና ተቋማት ከጠየቁት በላይ እንደ ሀገር እንደ ከተማም ይሄ ይገባቸዋል ተብሎ ምላሽ ሲሰጥ የቆየበት ሁኔታ ነው ያለው። መስጂዶች ከለውጡ በፊት ምን አይነት ሁኔታ ላይ ነበሩ? ከተደራሽነት አንፃር በየክፍለ ከተማው በየአካባቢው ምን ያህል መስጂዶች ነበሩ? አሁን ላይ ስንት አሉ የሚለውን መጠየቅ ተገቢ ነው የሚሆነው። በዚህ መድረክ በዛሬው መድረክ እጅግ በጣም ደስ የሚለው ነገር የጎደለንን ሳይሆን ያገኘነውን የመጣውን ውጤት በደንብ በሚያሳይ አግባብ ነው አባቶች ሐሳብ ስታነሱ የነበረው። መሆን ያለበት ይሄ ነው። የተሰራውን ነገር ያገኘነውን በአግባቡ ተረድተን አንስተን የሚጎድል ነገር ካለ ደግሞ ሂደትን ጠብቆ ቅድም ሲነሳ እንደነበረው ለዘመናት የተከማቹ ችግሮች በአንድ ጊዜ ሊጠናቀቁ አይችሉም። በሂደት እንደ ችግሮቹ ቅደም ተከተል እየታዩ እንደ አስፈላጊነቱ አሰራርን በተከተለ መልኩ ተመሳሳይ ጥያቄዎች ከሌሎች የእምነት አባቶች ከሌሎች የእምነት ተቋማትም ጋር ውይይት ሲደረግ ይነሳል። በተለይ ከቤተ አምልኮ ጋር በተያያዘ ሁሉም
ለሁሉም የሚነሱ ጥያቄዎችን በአንድ ጊዜ ምላሽ እንስጥ ብንል እንደ ከተማ አስተዳደር እንደ መንግስት ለመፈጸም የሚቸግሩ ነገሮች እንዳሉ በደንብ መረዳት ተገቢ ነው የሚሆነው። የከተማ አስተዳደሩ እናንተ ስለጠየቃችሁ ብቻ ሳይሆን ተገቢነት ያላቸው ችግሮች በራሱም ጭምር ፈትሾ ምላሽ የሚሰጥበት መፍትሄ የሚሰጥበት ሁኔታ ነው ያለው። በባለፉት የለውጥ ዓመታት ቅድም ሲገለጽ እንደነበረው 455,000 ካሬ ሜትር ለእስልምና እምነት አምልኮ እንዲሆን የከተማ አስተዳደሩ ሰጥቷል። የተወሰኑ ማስፋፊያዎች ቢኖሩም በአብዛኛው ግን ለአዳዲስ የአምልኮ ቦታዎች፣ የቀብር ቦታዎች ተብሎ የተሰጠ ነው። አሁን ከዚህ ቤት ሲነሳ እንደነበረው ደግሞ በርካታ ጥያቄዎች አሉ፣ በርካታ ፍላጎቶች አሉ፣ ተገቢነት ያላቸው ጥያቄዎችም እንዳሉ እንረዳለን። ግን ደግሞ ጊዜ ይጠይቃል። ሁለተኛ ሌሎችም የሚያነሱትንም ጥያቄ ታሳቢ ማድረግ ያስፈልጋል ማለት ነው። ከምንም በላይ የሃይማኖት እኩልነት በህገ መንግስት ብቻ ሳይሆን በተግባር የተረጋገጠው በዚህ የለውጥ ዘመን ነው። አባቶች በተለያየ መልኩ ገልጻችሁታል። የባለፉት ስርዓቶች የንጉሱ ስርዓቶች ወቅት የነበረው ሳይሆን በቅርብ ከለውጡ በፊት የነበረውን ነባራዊ ሁኔታ መለስ ብሎ ማሰብ ያስፈልጋል። ምን አይነት ፈተና ውስጥ እንደነበረ መንግስት እንዴት በእምነት ተቋማት ውስጥ ጣልቃ ሲገባ እንደነበረ ሁላችንም የምናውቀው ነው። አሁን ላይ እንዲህ አይነት ነገር የለም። የእስልምና ምክር ቤቱ ከመንግስት ጋር ህገ መንግስቱን ህግን በጠበቀ መልኩ በጋራ በትብብር አብሮ የሚሰራበት ጉዳይ እንደተጠበቀ ሆኖ በሃይማኖታዊ ጉዳይ ግን መንግስት ጣልቃ እንደማይገባ እዚህ ቤት ያላችሁ ሁላችሁም የምትመሰክሩት የምታረጋግጡት ነው። ትልቁ ስኬት ትልቁ ድል ይሄ ነው። ከዚህ ባሻገር የሆኑ የቀሩ ጉዳዮች ካሉ በጊዜ ሂደት እየተመለሱ እንደሚሄዱ እናንተም ያነሳችሁት ነው። በዚህ አግባብ መረዳት ተገቢ ነው የሚሆነው ማለት ነው። በቀጣይም እኔ ትኩረት ሰጥተን ልንሰራባቸው የሚገቡ ጉዳዮች ተብለው የቀረቡ አሉ። ከነኛ ውስጥ አንዱ ውስጣዊ አንድነትን መጠበቅ የሚለው ላይ በደንብ ማስመር ያስፈልጋል። ቅድም እህቴ በደንብ ገልጸዋለች። ያስተምሮ ልዩነቶች ሊኖሩ ይችላሉ። እነኛ ልዩነቶች መስፋት የለባቸውም። እነኛ ልዩነቶች በመማማር በመወያየት መስተካከል የሚገባቸው ናቸው። እኛ አንድ ካልሆንን የኛ ተከታዮች አንድ አይሆንም። እኛ አንድ ካልሆንን በሀገር ላይ የሚያስከትለው ተጽዕኖ ቀላል የሚባል አይደለም። ልዩነቶች ካሉ ተነጋግሮ መፍታት ያስፈልጋል። ወደ ውጭ መውጣት የለባቸውም። ለሌላው የሚተርፍ ዕውቀት ያላቸው አሊሞች እዚህ ቤት አሉ፣ ከዚህም ውጭ አሉ። እነሱ የሚሉትን መስማት፣ መሪዎቻችን የሚሉንን መስማት፣ አንድ መሆን አስፈላጊ ነው የሚሆነው። የውስጥ አንድነት ማጠናከር ካልተቻለ ተጽዕኖ በሀገርም ላይ ነው። መንግስት አንድ ሁኑ እያለ ነው። በፊት አንድ ሁኑ የሚል ነበር እንዴ? አልነበረም። ልዩነቶች እንዲፈጠሩ ሆን ተብለው የሚሰሩ ስራዎች ነበሩ። አሁን ላይ አንድ እንሁን፣ አንድ ሁኑና ትውልድን ቅረጹ፣ ሀገርን ገንቡ፣ ሰላምን አጽኑ፣ ኢኮኖሚያዊ ብልጽግናን በጋራ እናረጋግጥ እየተባለ ያለበት ሁኔታ ነው ያለው። ስለዚህ በዚህ ጉዳይ ላይ በደንብ ትኩረት ሰጥቶ መስራት ተገቢ ነው የሚሆነው። እህቴ እንዳነሳችው በእኛ ህይወት እኮ ሂጃብ ለብሶ ትምህርት ቤት መግባት የሚከለከልበት ወቅት ላይ ነው አይደል የነበር ነው። እህቶቻችን ሂጃባቸው ወልቆ የተለያየ ነገር ሲያጋጥም የነበረበት ሁኔታ ነው ያለው። አሁን ሂጃብ እንዳይለብሱ የሚከለከልበት የትምህርት ተቋምም ሆነ የመንግስት ተቋም የለም። እንደ ከተማ አስተዳደር ብንወስድ ግን ደግሞ እዚህም እዛም የሚነሱ ጥያቄዎች አሉ። እንደ ሀገር ኢትዮጵያ የብዙ እምነት ባለቤት ናት። የሌላውንም ስሜት ካልጠበቀን እንደ ሀገር ያወጣናቸው የተግባባንባቸው ህጎች ካልጠበቀን እንደ ሀገር እንቸገራለን፣ እንደ መንግስትም እንቸገራለን። እኛ የምንጠይቀው ጥያቄ በተመሳሳይ ሌላውም ቢጠይቅ ምን ሊፈጠር ይችላል? ተገቢነት የሌላቸው ፉክክሮች፣ አብሮነትን ሊያሻክሩ የሚችሉ ተግዳሮቶች ሊገጥሙ እንደሚችሉ ማሰብ
ተገቢ ነው የሚሆነው። በእርግጠኝነት ሂጃብ የተከለከለበት የትምህርት ተቋም የለም። ግን ደግሞ አንዳንድ ትምህርት ቤቶች ላይ የሚያጋጥሙ እንቅስቃሴዎች አሉ። ይሄንን በንቃት መከታተል፣ መታረም ያለባቸው ጉዳዮች እንዲታረሙ ማድረግ ያስፈልጋል። ከዛ ውጪ ከውክልና ጋር በተያያዘ የተነሳ ጉዳይ አለ። እንደ ከተማ እንደ ሀገርም በዚህ የለውጥ ጊዜ የተገኘውን ያህል ውጤት አለ ብዬ አላምንም። እንደ ከተማ የአመራር ስምሪት በሚሰጥበት ጊዜ ብዝሃነትን፣ አካታችነትን ታሳቢ ባደረገ መልኩ ነው የሚሰራው። በከተማ ደረጃ እኛን ጨምሮ በበላይ አመራር ደረጃ ያለው ስብስብ ብዝሃነትን፣ አካታችነትን ያካተተ እንዲሆን ትኩረት ተሰጥቶ እየተሰራ ያለበት ሁኔታ ነው ያለው። የከተማው ካቢኔ፣ የተቋማት አመራሮች በየደረጃው ይሄን ታሳቢ ተደርጎ ነው የሚሰራው። አንዳንዴ ቀደም እህቴ ያነሳቸው አይነት ነገር ያጋጥማል። ሲመደብ ያው ታይቶ ነው። ሙስሊም ከሆነ ሙስሊም መሆኑ ታውቆ ነው የሚመደበው። ሲመደብ ሳይሆን ሲነሳ ሙስሊም በመሆኔ ነው የሚል ካለና ተገቢ ያልሆነ መልእክት የሚያስተላልፍ ካለ ይሄን መታገል፣ ማስተካከል፣ ማረም ተገቢ ነው የሚሆነው። መታየት ያለባቸው የሚጎሉ ነገሮች አሉ ቢባል እንኳን ተቋም አለ። በተቋሙ አማካኝነት በሰከነ መልኩ እየተነጋገሩ ምላሽ መፍትሄ መስጠት የሚቻልበት ሁኔታ እንዳለ መውሰድ ያስፈልጋል። ኢትዮጵያ የብዝሃ ሃይማኖት ባህልና ትውፊት ባለቤት የሆነች ሀገር መሆኗን የገለጹት ከንቲባ አዳነች አቤቤ አንዱ ደምቆ ሌላው ደብዞ የሚታይባት ሳትሆን ሁሉም ሃይማኖቶች በእኩልነት የሚደምቁባት መሆኗን አስረድተዋል። ከንቲባዋ የእስልምና ሃይማኖት እንደ ሌሎች ሃይማኖቶች ሁሉም የኢትዮጵያን ጥንታዊ ቅርሶች፣ ታሪኮችና ትውፊቶች ጠብቆ ለትውልድ በማሸጋገር ብሔራዊ ጥቅምን በማስጠበቅ ግብረገብነትንና ሰብአዊ ርህራሄን በማስተማር እንዲሁም በልማት ተሳትፎ የዛሬዋን ኢትዮጵያ በመገንባት ረገድ ያለው ሚና የጎላ ስለመሆኑ ተናግረዋል። መድረኩ ባሳለፍነው ሳምንት በተለያዩ ክፍለ ከተሞች ከእስልምና እምነት አባቶችና ምዕመናን ጋር ሲካሄድ የቆየው ውይይት ማጠቃለያ ሲሆን የመንግስትና የሃይማኖት ተቋማትን ሚናና ድርሻ በግልጽ ለይቶ ያስቀመጠ እንዲሁም የጋራ መግባባት የተፈጠረበት ስለመሆኑ ተመልክተዋል። የመደመር መንግስት እንዴት ነው የሙስሊሙን ማህበረሰብ የሚመለከተው፣ ተቋማቶቹን እንዴት ነው የሚመለከተው የሚለው ላይ ሁሉ ጊዜ ግልጽነት እንዲፈጠር እንሰራለን። ይሄ ኃላፊነታችንም ነው። ብዙ ግልጽነትም ደግሞ እንዳለ በመድረኩ ያንጸባረቃችሁት ሀሳብ አስረድቶናል። ለሀገረ መንግስት ግንባታ ሙስሊሙ ማህበረሰብ ወሳኝ ሚና ነበረው፣ ዛሬም አለው ነው። የዛሬዋ ኢትዮጵያን በመገንባት ሂደት ውስጥ የሙስሊሙ ማህበረሰብ ትልቅ የማይተካ አስተዋጽኦ አድርጓል። ከታሪክም አንጻር ቅርሶችን ከመጠበቅ አንጻር፣ የሀገር ሉዓላዊነትን ከማስጠበቅ አንጻር፣ ሀገርን ከማልማት አንጻር፣ ትውልድን ከማስተማር ከማነጽ፣ በእነኚህ ዘርፎች ሁሉ ማህበራዊ ችግሮችን ከመፍታት ሀገር በተለያየ የማህበራዊም ሆነ ኢኮኖሚያዊም ሆነ ሌሎች የፖለቲካዊ ጉዳዮች ሲያጋጥማት አስተዋጽኦ ያላረገበት ወሳኝ የማይተካ ሚና ያልተጫወተበት ምዕራፍ የለም። የመደመር መንግስት እንዲህ ነው የባለፈውን የሚረዳው። ከፊታችን ባለው ጊዜና ዛሬም በምንገኝበት ጊዜ ደግሞ ስሙ ራሱ የሁሉም ድምር ነው። ሙሉ እይታ ነው ያለን። በተናጠል የምንመለከተው ነገር የለም። ከእምነት አንጻር ካየን፣ ከቤተ እምነቶችም አንጻር ካየን የሙስሊሙ ማህበረሰብ ክርስትናው በኦርቶዶክስ፣ በፕሮቴስታንት፣ በካቶሊክ የሚገለጸውን ማህበረሰቡን በማስተባበርም ቀጥታ እንደ ተቋም በመሳተፍም ኃላፊነቱን በመወጣት በተደመረ አካሄድ በጋራ ኃላፊነቱን በመውሰድ በጋራ አስተዋጽኦ በማድረግ የተደመረ አቅም ለኢትዮጵያ ያስፈልጋታል። የአንዱ አቅም ቢባክን የሚጎልባት ሀገራችን ናት። በሰራነውና በተገኘው ውጤት ደግሞ ተጠቃሚነትን በፍትሃዊነት ሊረጋገጥ ይገባል። ይህንም በማረጋገጥ ሂደት ውስጥ በጋራ መስራት፣ ግልጽነትን መፍጠር፣ የሚጓደሉ ነገሮች ካሉ ኢፍትሃዊ ነው ብለን በጋራ መታገል
የተስተካከለውና ሀቅ የሆነው ደግሞ እንዲተገበር ማድረግ ለዛ እውቅና መስጠት ተገቢነት ስላለው በጋራ እየመከርን ነው ማለት ነው። ሁለተኛው የኢትዮጵያ ሙስሊሞች ተብሎም ይሁን ኢትዮጵያ ከእስልምና አንፃር የምትታወቅባቸው ቅርሶች፣ ታሪኮች፣ ትውፊቶች፣ ስርዓቶች፣ እሴቶች በማቆየት በኩል የኢትዮጵያ ሙስሊሞች ትልቅ አስተዋጽኦ አድርገዋል። ይሄ የሚጠቅመው እምነቱን ለሚከተሉና ለእስልምና ተቋም ብቻ ነው ብሎ አይመለከትም። የመደመር መንግስት ሀገራዊ እሴት ናቸው። ኢትዮጵያን ያስተዋወቁ ናቸው። ኢትዮጵያ ማነች? የኢትዮጵያ ምንነት፣ የኢትዮጵያን ሙሉ ገጽታ ማወቅ ለሚፈልግ አካል እነኚህ ተቆጥረው ታውቀው ተመዝግበው ክብር ተሰጥቷቸው የሚያዙና የታሪክ አካል ተደርገው ነው መያዝ ያለባቸው። ሲጻፍም በዛው ልክ ትላንትና በዚህ በኩል የጎደለ ካለ እሱም መሙላት፣ የተጣመመ ነገር ካለ ደግሞ ማስተካከል፣ ለወደፊት ደግሞ በተሻለ ሁኔታ ከጠንካራው ጎን ወስደን በማስፋት አዳዲስ እሴቶችን ጨምረን በማጉላት መስራት እንደሚገባን ለዛም እንደ መንግስትኛ ዝግጁ መሆናችንን የምንመለከተውም በዚህ አግባብ መሆኑን የምናይበት መነጽራችን ይሄ እንደሆነ ሙሉ እንደሆነ ሁላችንም እኩል እንድንይዛቸው ነው። እነኝን ስንተገብር የምንከተላቸው መርሆች ምንድናቸው ነው? መርሃችን ምንድነው? አንደኛውና የመጀመሪያው መንግስታዊ ሃይማኖት የለንም። እንደ ኢትዮጵያ ሃይማኖታዊ መንግስትም የለንም። ኢትዮጵያ የብዝሃነት ሀገር ናት። ብዝሃ ሃይማኖት፣ ብዝሃ ማንነት፣ ብዝሃ ቋንቋ፣ ብዝሃ ባህል፣ ትውፊት በቃ ኢትዮጵያቺ ናት። ኢትዮጵያ የሆነ ጎልቶ የሚታይባት የሆነ ደግሞ አንሶ ደብዞ የሚታይባት ሳትሆን አጠቃላይ ኢትዮጵያውያን ያላቸው ባህል፣ ያላቸው እምነት፣ ያላቸው ማንነት፣ ትውፊቶች የምንላቸው በማጉላት የምናገለግልበት እኩል የምንመለከትበት እንጂ ለአንድ እምነት በተለየ ሁኔታ አድሎ የምናደርግበት ሌላው እምነት ደግሞ ሩቅ የምንሆንበት የአሰራር ሁኔታን አንከተልም። ይሄ ኢትዮጵያን ትላንትናም ሀገረ መንግስቷ ተገንብቶ እንዳይጠናቀቅ ያጎደላት አንድ ምክንያት ስለሆነ መቀጠል የለበትም። በመንግስታዊ ኃላፊነት ስንቀመጥም ሰው የራሱ እምነት አለው፣ የሚከተለው ሃይማኖት ይኖራል። ፕሮቴስታንት ሊሆን ይችላል፣ ኦርቶዶክስ ሊሆን ይችላል፣ ካቶሊክ ሊሆን ይችላል። ሲያገለግል ግን የህዝብ አገልጋይ ነው፣ የሁሉም አገልጋይ ነው። ሲያገለግል ለአንዱ በእምነቱ ስለቀረበ ሌላው ደግሞ እዛ እምነት ውስጥ ተሳትፎ ስለሌለው የተለየ መመዘኛ ሊኖረው አይገባም። በተለየ ሁኔታ የሚቀርበው በተለየ ሁኔታ ደግሞ የሚርቀው ሁኔታ ካለ የግለሰብ ችግር ነው፣ መስተካከል አለበት ማለት ነው። እንደ እምነት እንደ መንግስት የምንመለከተው በእኩልነት አይን ነው። ይሄንን ለማስረቅ ነው ብዙ እየታገልን ያለ ነው። የተለያዩ ጉድለቶችና ስህተቶች ስለነበሩ እሱን ማረም የአንድ ጀንበር ጉዳይ ይሆናል ብላችሁ እናንተ ማታስቡ፣ እኛም እንደዛ አይደለም። ግን በሂደት የተሟላ ስታንዳርድ እዚህ ላይ ለማሟላት አመራሮቻችን፣ ሰራተኞቻችን በሚያገለግሉበት ሰዓት ሴኩላሪዝምን እንዲጠብቁ፣ ሁሉን እኩል እንዲመለከቱ፣ በፍትሃዊነት እንዲያገለግሉ፣ የሁሉም አገልጋይ መሆናቸውን ደግሞ እንዲያረጋግጡ ተግተን እየሰራን ያለ ነው። ሁሉንም እንደየእሴቶቻቸው ደግሞ ማገልገል። ይሄ ማለት ማዳላት ማለት አይደለም። ሙስሊሙን ስናገለግል የሙስሊም እሴቶች መጠበቅ መከበር እንዳለባቸው ገብቶን፣ ፕሮቴስታንቱን ስናገለግል ፕሮቴስታንቱ ጋር የሚጠበቁ እሴቶች መከበር ያለባቸው አክብረን በበዓላቶቻቸው ሊሆን ይችላል። ኦርቶዶክስን ስናገለግል የሚጠበቁ የሚከበሩ የሚገባቸው እሴቶችና ትውፊቶችን በማክበር የሁሉም እኩል አገልጋይ መሆናችንን ተቋማትንም እኩል የምንመለከት መሆናችንን በዚህ ነው የምናረጋግጠው። ሌላው ከመርህም አሁን ከምንገኝበት አውድ አንጻርም ማስተካከል ደግሞ ያሉብን ጉዳዮችና እኩል ልንታገላቸው የሚገባ የከሌ ችግር ነው በሚል የምናቀርበው አይደለም። እዚህ ላይ ብዥታ እንዳይኖር
ግን እኩል ለሀገራችን ስለማይጠቅም ለቤተ እምነቶች ስለማይጠቅም ለተቋማት ስለማይጠቅም ስለማይገነባን እኩል መታገል አለብን። እየታየ እዛም እዚህም ያለ ችግር ነው እና እኩል እንከላከለው የምንለው አንደኛ ጽንፈኝነትና አክራሪነት ነው። በእምነት መካከልም ሲገባ ለዋናው የመንፈሳዊ ዓላማ በመቆም ፋንታ ዓላማን ያዛባል፣ በመጨረሻም ሀገርን ይጎዳል። ከዚህ አንፃር የኔ የዛ የምንለው ክፍፍል አይኖርም። እንደ ሀገር የጋራ አቋም ኖሮን እኩል የምንታገለው መሆን ይገባዋል ነው። ሰኩላሪዝም መጠበቁ ለእናንተ ጥቅም እንጂ ጉዳት የለው። በእኩልነት መገልገልን ያመጣልና ሰኩላሪዝም ካልተጠበቀ ሁሉም ለየራሱ ማዳላት ውስጥ ይገባል። ሁሉ ቦታ ደግሞ የራስ ሊቀመጥ አይችልም። እንደምታውቁት ያው የብዝሃነት ሀገር ስለሆን ከሁሉም ተዋጽኦ ከሁሉም ውክልና ስለሚኖር በእምነት የሚቀርበን ጋር ጥሩ ተገልግለን ሌላው ጋር ሲደርስ ደግሞ ፍትህ የሚጓደል ከሆነ እንዴት እንወጣዋለን? ሀገርም አይገነባ፣ ትክክለኛ አገልግሎትም አይገኝም፣ የመንግስት ገለልተኛ አገልጋይነትም ይጓደላል ማለት ነው። ብዙ ከኋላ ይዘን የመጣናቸው ችግሮች ስላሉ እነሱን ለመቅረፍ ጥረት በምናደርግበት ሰዓት ሁሉ ነገር ባንዴ ስላልተመለሰ የተበዳይነትና የቅሬታ ስሜትም ደግሞ ተገቢ አይደለም። መረዳት ያስፈልጋል፣ መረዳዳት ያስፈልጋል፣ መወያየት ያስፈልጋል፣ መገነዛዘብ ያስፈልጋል። ጥያቄዎችን ስንመልስ ቅደም ተከተሎች አሉ። የበለጠ የተጎዳ ወይም ደግሞ ችግር ያለበት ቅድሚያ ሲሰጠው የኔ አልተመለሰም በሚል ቅሬታ ውስጥ መግባት አያስፈልግም። የሚመልስ መንግስት መሆኑን ካያችሁ፣ እየመለሰ መሆኑን ካያችሁ፣ አካሄዱን ካያችሁ፣ የማይመለስ ነገር አለመኖሩን ደግሞ ማመን ያስፈልጋል ማለት ነው። የጊዜ ጉዳይ፣ የሂደት የቅደም ተከተል ጉዳይ በየእምነቱ ስለሚያጋጥመን ነው ይሄንን የምናነሳው። በእስልምና ውስጥ የሚያጋጥመናል፣ በፕሮቴስታንት የሚያጋጥመናል፣ በኦርቶዶክስ የሚያጋጥመናል። ሁሉም ጥያቄ ያለው ከእምነት እንኳን ባናስተያይ በቤተ እምነቱ ውስጥ ራሱ የኛ አካባቢ ለምሳሌ ልደታ አልተመለሰም ይቅርቆስን መልሳችሁ የሚሉ አይነት ነገር ያጋጥመናል። በጥያቄዎች የባሰበትን እኛ ባየን በክትትላችን የባሰበትና ቅድሚያ ሊሰጥ የሚገባውን ቅድሚያ ስንሰጥ አዎ የኛው መመለሱ ጥሩ ነው፣ የኛም ደግሞ መመለስ አለበት፣ በሚቀጥለው እሱ ላይ አቅዱ የሚለው ቅድም የቀረበው አይነት በጨዋነት በሰለጠነ መንገድ የቀረበው የጥያቄ አካሄድ ለኛም ለአመላለስ አቅደን እንድንመልስ ያደርገናል እና ከተበዳይነት መንፈስ እና ዝንባሌዎች መላቀቅ እንደዛ አይነት አንዳንድ የሚያንጸባርቁ አካላትን መምከር፣ መመለስ፣ ማስረዳት የጋራ ስራ እናድርገው ለማለት ነው። የእምነት አክቲቪዝም አያገለግለንም፣ እኛ አይጠቅመንም፣ ለሀገራችንም አይጠቅምም፣ ለቤተ እምነቶችም አይጠቅምም። በየትኛውም ዘርፍ አላግባብ የሚካሄዱ የአክቲቪዝም እንቅስቃሴዎች አሁን እንግዲህ ዓለምን እንዴት እየፈተነው እንዳለ እያየን ነው። የእያንዳንዳችን በር አንኳኩቶ ችግር ውስጥ ካልከተተን በስተቀር ማለት የለብንም። ከወዲሁ ነቅተን ሁሉን ነገር በሰለጠነ መንገድ በውይይት በህግ አግባብ በአሰራር የራስንም ተቋም በማክበር አባቶችንም በማክበር በዛ መንገድ ልንሄድበት ይገባል። አንዳንድ ጊዜ የሚያጋጥመንን ጉዳዩ እንዲገባችሁ በደንብ የሚያጋጥመንን ለማንሳት ጥያቄዎች ሊሆኑ ይችላሉ። አንድ ቦታ ላይ የተፈጸመ ተግባር ትክክል አይደለም የሚል ቀርቦ ሊሆን ይችላል። እሱ ላይ እየተነጋገርን እያለን እየተወያየን ድንገት መግለጫ እንዲያጋጥመናል። እንዴ እየተወያየንበት አይደለ እንዴ እንላለን። መግለጫው በጫና የሚወጣ ጭምር እንደሆነ እንረዳለን። በአክቲቪዝም ስሜት በጫና ወይም ደግሞ በአክቲቪዝም ስም የሚያጠፋሉና እነሱን ለማርገብ የሚመለስ ሊሆን ይችላል። ለጊዜው ሊያስተነፍስ ይችላል። በቋሚነት ግን ተቋም ይጎዳል። መሪዎችንም ተአማኒነታቸውን በጣም ይጎዳል። ከመንግስት ጋር ያለውንም ግንኙነት ጥሩ አድርገው ሶሻል ሚዲያ መልስ ሊሰጠን አይችልም። እውነቱን ለመናገር ለእናንተም እውነቱን መንገር ወዳለሁ። አሁን ቅድም የቀረበውን የለሚኩራ መስገጃ ቦታ አንደኛው አያት 49 አካባቢ መሰለኝ እና አንዱ ቦታውን ለመወሰን ያጋጠመን ክርክር
እንደ ሶሻል ሚዲያ ላይ ስለወጣ ነው እንደ እንደዚህማ በጫና አንወሰንም የሚል ነው። አንዳንዶቻችን ሶሻል ሚዲያ ላይ መውጣቱን ስለማናቀው አላወቅነውም ነበርና አይ ጥያቄው ቆይቷል ተጽፏል። ከዚህ በፊትም ኮሚቴ አቋቁመናል ከኛ ጋርም ከመጅሊሱም በተለይ ከአዲስ አበባ መጅሊስ ከሃይማኖት ጉባኤ አድርገን በጋራ ሲሰራ የቆየ ነው። ቦታ እስከምናገኝ ካሳ ከፍለን ሌሎች ወጪዎችን ብዙ ሂደት ውስጥ አልፎ ነው የሚወሰነው። ባዶ መሬት አለ ተብሎ የሚወሰን የተለየ ቦታ እንደሌለ ነዋሪዎች ናቸው የከተማው ነዋሪዎች በሚገባ ታውቃላችሁ። በዛ ሂደት ውስጥ እያለፈ የመጣ ነው። አይ ሰሞኑን 2014 ለጊዜው ለማስተንፈሻ የተጻፈ ደብዳቤ ተነስቶ የአክቲቪስቶች አጀንዳ ሆኗል የሚል መጣ። አይ ግድ የለም እኛ ምን መልሰው ምላሽ ለከተማችን ነዋሪዎች ለሙስሊሙ ማህበረሰብ ነው። እነሱን አይተን አይ አካሄዱ በስተት መንገድ ሄዷልና አንልም በሚል የመጨረሻ ውሳኔያችንን ወሰንን። በዚህ መንገድ ግን እንዳይሆን እንፈልጋለን። እኛ እናንተን እኮ ነው የምናገለግለው። የእናንተ ልጆች ነን፣ እናንተ አገልጋዮች ነን። አቅርቡ እኛ ጋር ስንቸገር እነግራችኋለን እንድትጠብቁን ጊዜ ስጡን። የካሳ በጀት አላገኘንም ወይም ደግሞ ምትክ መሬት አላገኘንም። እዚህ ጋር ነዋሪዎች አሉ ገና ቤት አልገነባንም እነሱን ለማንሳት እንዲህ ምክንያቶች አሉንና እንደዛ እንነግራችኋለን። ለአባቶች እንነግራለን። አባቶች ሲነግሯችሁ እውነቱን ነው። ቦታውን ሄዳችሁ አይታችሁ እውነቱን ትረዳላችሁ። በዛ መንገድ ነው የሚሰራው። በቀጣይነትም በብሔራዊ ምክክር ያላችሁን አስተዋጽኦ በሀገራችን በልዩነት ያልተቋጩ ጉዳዮች እንዳሉን እኩል ነው የምናውቀው። እነኚህ አጀንዳ ሆነው ለባዳም ለባንዳም እድል እንዲሰጡ አንሻ። ያለችን አንድ ሀገር ናት። ለጊዜው ሰዎች ፓስፖርት አግኝተው እንጀራ ለመብላት የሚኖሩባት ሀገር ሊኖራቸው ይችላል። ግን እናት ሀገራቸው ኢትዮጵያ ናት። ከኢትዮጵያ ውጪ እናት ሀገር ሊኖራቸው አይችልም። በፓስፖርት የተገኘ ዜግነት የለም እያልኩ አይደለም። ግን ለመላው ኢትዮጵያውያን ደግሞ ኢትዮጵያ መቀየሪያ የላትምና ተለዋጭ የላትምና በሀገራችን የሚመጣ ጉዳይ ላይ እምነት አይለያየንም። በብሔራዊ ጥቅማችን በጋራ ነው የምንቆመው። ትላንትና በታሪክ ውስጥ የተከፈለው ዋጋና የመጣው ውጤት እውቅና እንደሰጠነው ሁሉ አሁንም በጋራ እጅ ለእጅ ስንያያዝ ነው የኢትዮጵያን መዳከም ለሚፈልጉ አካላት እድል እንዳያገኙ ልናደርግ የምንችለው። ስለዚህ በብሔራዊ ምክክር የተለያዩ እዛም እዚህም ሰዎችን የሚያስኮርፉ አጀንዳዎች ትላንትና በታሪክ ያልተቋጩ ጉዳዮች ቂመኝም ይሁን በደልም ይሁን ሌሎችም ደግሞ እውቅና ያልተሰጣቸው ከአድሎ ጋራ እኩል እውቅና ከማጣት ጋራም ይሁን ያልቋጨናቸው ከታሪክ ጋራ ሊሆን ይችላል። የኛው ጉዳዮች ናቸው። ሌላ ማንም አይመጣበትም። እኛው ተመካክረን የሚበጀንን በጋራ እንወስናለን። ህዝብ የተስማማበት በኋላ ገዢ ሆኖ የሚተገበር ይሆናል ማለት ነው። እዛ ላይ በነቂስ መሳተፍ ያስፈልጋል። ውስጣዊ አንድነታችሁን ጠብቁ። ቅድም ዶክተር ጀማሉ እንዳለው ከዚህ በፊት እንዴት አድርገን ከፋፍለን እናዳክም ነው አይደለም? አሁን ደግሞ እንዴት አድርገን ውስጣዊ አንድነታችሁን ጠብቃችሁ አንድ ጠንካራ የኢትዮጵያ ሙስሊሞች ሆናችሁ ኢትዮጵያን መስላችሁ በኢትዮጵያዊነታችሁ ኮርታችሁ በሀገራችሁ የጠንካራ ተቋማችሁን እንድታጠናክሩ ነው። ለዚህ ነው የመጅሊስ እውቅና በአዋጅ ጭምር በዛ ደረጃ እንዲሰጥ የተደረገውም መጠናከር አንድነት ስለሚያስፈልገን ነው። እኛ የከተማችን ነዋሪዎች በየትኛው እምነት ውስጥ ቢከፋፈሉ ተጨማሪ አጀንዳ ነው የሚሆንብን፣ ስራ ነው እንጂ የሚሆንብን ልማት አይሆነንም። እኛ ለልማት በጋራ የሚሰለፍ ኃይል ስነ ምግባርን በደንብ የሚያስተምር ዜጎችን የሚያንጽ ፈጣሪን እንዲፈራ የሚያበቃ መልካም ነገሮች ሰብአዊነት ወደ ትውልዱ እንዲሸጋገር የሚያደርግ የእምነት ተቋም በየትኛው እምነት ውስጥ ይሄ አስተምሮ የጋራ ስለሆነ ይሄ ከፍ እንዲል ነው የምንፈልገው። ሁሉም እምነት ውስጥ ያሉ ዛሬ ከሙስሊሞች ጋር ስለምናወራ የአዲስ አበባ ከተማ ነዋሪ ሙስሊሞች የእያንዳንዱ ቤተ እምነት ወይም ደግሞ መስጂድ መሪ ኢማሞች እዚህ ያላችሁ ዛሬ እዚህ መድረክ ላይ ሙስሊም የሰላም አምባሳደር ነው። የሰላም አምባሳደርነታችሁን አጠናክራችሁ ቀጥሉ።
ከሌሎች ይህንን ማድረግ ማለት ከሌሎች ቤተ እምነቶች ጋር ተቀራረቡ። በጋራ አብራችሁ መስራት የሚገባችሁ ጉዳይ ላይ ሀገራችሁን አልሙ፣ ተነጋገሩ። ሰላምን ማስጠበቅ ላይ፣ ልማትን ማድረግ ላይ የታሪካችን አንዱ በጎ ገጽታ ኢትዮጵያ በርካታ እምነቶች ያሉባት ሀገር ሆና ተከባብሮ አብሮ መኖር ነው። አብሮ ይበላል፣ አብሮ ይጠጣል፣ ህብረቶች አሉ። አብረው ልጆች በሚገባ ተዋደው እጀለ አብረው ጎረቤት ሆነው ተያይዘው ያደጉባትና የተማሩባት የበቁባት ሀገር ናት። ዛሬም ሀገራቸው እንደዛ ነው የሚያገለግሉት በሁሉም ተቋም ውስጥ ብትሄዱ። ስለዚህ ይሄ የሚሸረሸር ሳይሆን የሚገነባ እሴት ነው፣ እየተገነባ እየዳበረ መሄድ የሚገባው። ስለዚህ እርስ በርስ ያለው ግንኙነት ከፉክክር ይልቅ ወደ ትብብር እንዲመጣ ትብብራችሁን አጠናክሩ ማለት እፈልጋለሁ። በሀገራዊ ጉዳዮች ላይ እናንተ ማንስታችኋል። በብሔራዊ ጉዳዮች ላይ ጠንካራ አቋም መያዝ የሁሉም ኃላፊነት ነው ማለት ነው። እናንተም ዛሬ ያረጋገጣችሁልን እሱኑ ነውና አንድ ቀንም በዛ በኩል ጥርጣሬም አድሮብን አያውቅም። እምነታችንም ከፍ ያለ ነው። ዛሬ ወደ ቀረቡት ጥያቄዎች ልመለስ። ዛሬ ወደ ቀረቡት ጥያቄዎች ስመለስ ሁላችሁም እንዳዳመጣችሁት አንዳንዶቹ እዚህ መድረክ ላይ አናቀርብም ብለው አለፉት እንጂ ሁሉም ጥያቄ አለው። በሁለት መንገድም ነው የተነሳው። ከትላንትናው ጋራ በማመነጻጸር የመጣው ለውጥ ጠየቅነውን ጥያቄ መለሳችሁበት አግባብ ያልጠየቅነውም ጭምር እስከመመለስ በፍታዊነት አይታችሁ ሄዳችኋልና ይሄ መሰረታዊ ለውጥ ነው የሚል የመጣው ለውጥ እውቅና የሚሰጥ። በሌላ በኩል ደግሞ ተመልሶ አላለቀም፣ አሁንም እንቸገርባቸው ቦታዎች አሉ። ምን ስለ መሬት ነው እኮ የተጠየቀው። ምንም እኮ ሌላ አንደኛ ከከተማ አስተዳደሩ አቅም በላይ የሆነ ነገር አይደለም የሚጠየቀው። ሁለተኛ በሰለጠነ መንገድ ጭፍን ባለ አትመልሱም የሚል ሳይሆን ይሄን መልሳችኋል፣ ይሄ ደግሞ ይቀራችኋል የሚል ነው። ይሄን ነው እኛ ይዳብር የምንለው። ይሄ ይዳብር በቸገረን ቦታ ላይ እኛም እንነግራችኋለን እናንተም ትረዱናላችሁ፣ እኛም እንረዳችኋለን። የዛሬውን አሁን ካዳመጣችሁ በሁሉም ክፍለ ከተማ ላይ ጥያቄ አለ። በክፍለ ከተማ ማድረጋችንም ጥሩ ነው። ወደ ወረዳዎች ደግሞ ስንወርድ ክፍለ ከተሞች ላይ የተነሱ ጥያቄዎች አሉ። በየወረዳዎቹ ጥያቄዎች አሉ። እነኚህን ሁሉ ደምረን ካየን ከካፒታልም አንፃር ካለንም የቅደም ተከተል ከሁሉም ጋር ጥያቄ መኖሩ መነሻ አድርገን እውነቱን እነግራችኋለሁ፣ ባንዴ አንመልሰው። ከዚህ ከተጠየቁት ውስጥ የባሰባቸውን ቅድሚያ እንሰጣለን። ቅድሚያ ስንሰጥ ደግሞ ከመወሰናችን በፊት ለመሪዎቻችሁ እናሳውቃለን። እነኚህ ጊዜ መጠበቅ ይችላሉ ካለባቸው ጫና አንፃር ወይም ደግሞ እዛ አካባቢ መሬት ለማቅረብ እኛ ካለብን ጫና አንፃር ጊዜ የሚፈልግ ነው። ቅደም ተከተላለው መስራት ያሉብን ስራዎች አሉ። ነዋሪውንም በፍታዊ መንገድ ነው የምናስተናግደው። መሬት ስናስለቅቅ፣ ቦታ ስንተካ፣ ካሳ ስንከፍል ብዙ ጫናዎች አሉና እንደ መንግስት በፍታዊነት ሁሉንም ስለምናገለግል የምትጠብቁንን ጠብቁን እንላለን። ያው ፈረንጆቹ የሚሉ የለ ሮም በአንድ ሌሊት አልተገነባችም ይላሉ። አልተገነባችምና ቅደም ተከተል አስይዘን ግን ጥያቄዎቻችሁን በፍታዊነት በእኩልነት አይን አይተን ምላሽ እንሰጣለን። ከሂጃብ አንፃር ተነስቷል። ያው ትምህርት ሚኒስትሩም ብዙ ጊዜ ማብራሪያ ሲሰጡ ሰምቻለሁ። የኛ ትምህርት ቢሮም ሲሰጥ ሰምቻለሁኝ። እንደው እነሱ ጋር እንኳን ሳት ብሎ ይሆን እንዴ እንዳንል የለም። ግልጽ የሆነ መንግስት አሰራር አለው። ትምህርት ቤት ላይ አልተከለከለም። ሰዎች በራሳቸው ምክንያት እዚህም ያጠፋሉ። እናንተ ጋር የሚያጠፉ ያጋጥማችሁ የለ? ሁሉም ጋር እኮ ከአሰራሩ ወጣ ብሎ የሚያጠፋ ሲያጋጥም የመንግስት አለማድረግ ነው። ቅድም እሱን ነው እየተዋየን ለመፍታት ችግሮችን ለማጣራት ስንሄድ፣ በጎን በኩል ደግሞ አክቲቪዝም ሲመጣ ለመፍታትም አይመችምና እንደዛ ነው። ከዛ ውጪ አንዳንድ እናንተም ገብታችሁ እንድትመክሩበትና እንዴት እናድርግ የሚለውን እስኪ እናንተ
ይዛችሁ ነው መፍትሄ። አንዳንድ ተማሪዎቻችን የኛ ተማሪ መሆናቸውን ለመለየት እንኳን እስከሚያስቸግረን ድረስ የሂጃብ ጉዳይ ያልሆነ ያጋጥመናል። መታወቂያ ዛሬ ፎርጅድ ማለ እንደምታውቁት ፋይዳ እስከሚዳረስ ድረስ። ሁለተኛ ካላየናቸው ተማሪዎቻችን መሆናቸውን ካለየን መታወቂያም በሆነ ቦታም ተወርቆም ወይም ደግሞ አታሎ መቀበል ይቻላል። የተማሪዎቻችንን ደህንነት መጠበቅ አለብን። የትምህርት ቤቱን ደህንነት መጠበቅ አለብን። መጠበቅ ሲገባ ኃላፊነታችን በሚገባ እንድንወጣ ለማድረግ የኛ ተማሪዎች ብቻ በትምህርት ቤት ውስጥ ያሉ መሆናቸውን ማረጋገጥ አለብን። ብዙ ማጭበርበሮች በዚህ ዘመን ስላሉ ማለት ነው። የሚያጭበረብር ደግሞ ስለሆነ ብቻ አይደለም፣ ከዛ እምነት ስለመጣ ወይም ስላልመጣ ብቻ አይደለም የሚያደርገው። ስለዚህ ከዛም አንፃር ያለውን ጫና በመረዳት በሚዛኑ የእምነት ኢንዶክትሪኔሽኑን ወይም ደግሞ እሴቱን ትውፊቱን መብትን መጠበቅ በአንድ በኩል፣ በሌላ በኩል ደግሞ ወደ ጫፍ ያልወጣ አካሄድን በሁለቱ መካከል ሚዛን ጠብቀን ለነሱም ደህንነት፣ በሌላ በኩል ደግሞ ፉክክርን ሌላውም ደግሞ አለው ትምህርት ቤት ውስጥ ካላደረኩ የሚለው ማለት ነው። እንደዛ አይነት ኢትዮጵያ በፉክክር አትገነባምና እኛ ተሳስበን የህዝቦች ትስስር እያጠናከርን ነው ኢትዮጵያን ገንብተና እስከዛሬ ያደረስናት በመተሳሰብ ሚዛንን በመጠበቅ ጫፍን ባለመያዝ። እንደዛ ስለሆነ እስከዛሬ ሀገራችንን ጠብቀን ሉዓላዊነቷንም አስከብረን የምንኮራባት ሀገርን የገነባ ነው። በዛ መልክ ስለሆነ ያሉ አንዳንድ ምልክቶች ሲያጋጥሙ እንደሚወራው ነው አይደለም የሚለውን ወረድ ብሎ ማየት ይገባል ማለት ነው። ጥፋቶች ደግሞ ሲኖሩ ግለሰብ ነው ተቋም ነው ያደረገው የሚለውን ደግሞ መለየት ያስፈልጋል። እንደዛ ሲሆን ለመፍትሄም አካል ለመሆን በጣም ቀላል ነው የሚሆነው። ውክልና ላይ ተነስቷል። እንግዲህ ሁሉም ነገር አንጻራዊ ነው። ትላንት ከነበርንበት አንጻር ያው እህቴ እንዳነሳችው እዚህም እህቴ ቡዜና እንዳነሳችው ትላንት ከነበርንበት አንጻር ዛሬ የደረስንበት ምስጋና ይሻላል። በጣም ትልቅ ለውጥ ነው ያለው። በተፈለገው ልክ ነው ወይ የሚባለው ሁሉ ነገር በአንድ ጊዜ አያልቅም። ሂደቶች አሉና ሂደቱ ግን ጤናማ ነው፣ ደግሞ ፈጣን ነው። እንደምታዩት በፍጥነት ነው ነገሮች የተስተካከሉት። ይልቅ እህቴ ከዛ ያነሳችውን እኔ መድገም እፈልጋለሁ። ሙስሊም ይሁን ፕሮቴስታንት ይሁን ካቶሊክ ይሁን ኦርቶዶክስ ይሁን ሲሾም እኮ ይታወቃል ማን እንደሆነ። ብቃት እስካሟላ ድረስ ስብጥርን ለመጠበቅ ኢትዮጵያን ለማስመሰል በይፋ ጥረት እናደርጋለን። የምናፍርበት ጉዳይ አይደለም። የኢትዮጵያ ተቋማት ኢትዮጵያን መምሰል ስላለባቸው ማለት ነው እናደርጋለን። ልክ ጥፋት ውስጥ ሲገባ ወይ በሌብነት ሲያዝ ወይ ደግሞ ሌሎች ጥፋቶችን ያለ ሕግ አግባብ ሲሰራ ማስተካከያ ሲደረግ ወይ ከኃላፊነቱ ሲነሳ ሙስሊም ስለሆንኩ ፕሮቴስታንት ስለሆንኩ ወይ ደግሞ ኦርቶዶክስ ስለሆንኩ የሚባሉ ጉዳዮች አሉ። እሱም አይደለም። እሱ ካላዋጣ ደግሞ ኦሮሞ ስለሆንኩ አማራ ስለሆንኩ ትግሬ ስለሆንኩ ይቀጥላል። እዛም ውስጥ ደግሞ ካለፋችሁ ከሄዳችሁ በአካባቢው ጎሳ ውስጥ ምናምን መግባት ይመጣል። ከዚህ አካባቢ ስለሆንኩ ከዚህ ዞን ስላልሆንኩ የሚሉ ነገሮች አሉ እና እንደዚህ አይነት ጉዳዮች ያጋጥሙናል። አሁን እየቀነሰ መጥቷል። እውነቱን ለመናገር ይሄንን በይፋ ነው የምንታገለው። ካጠፋ ማንም ይሁን ማን ህግ ሊጠይቀው ይገባል። ያጠፋን ሰው እንዲያገለግል እውነቱን የእምነቱን እሴት የሚጠብቅ ከሆነ እጁን ንጹህ ልቡንም ንጹህ አድርጎ በምሳሌነት የሚጠቀስ አገልጋይ ሆኖ መቅረብ ነው ያለበት። ያኔ ነው የበለጠ ክብርን ሊያመጣ የሚችለውና እንደዛ አይነት ሽፋኖች ሲመጡ እናንተ ሽፋን ለመስጠት የሚሄዱ አካላትን ከኛ ጋራ እንድትታገሉ እንሻለን። ጉቦ ሲወስድ እጅ ከፈንጅ የተያዘ ሰው ሁሉ እንደዛ አይነት ሽፋን ለመስጠት ሲኬድ ያጋጠመን ስላለ ተገቢ አይደለም ብለን ደግሞ እውነተኛውን ማብራሪያ እና መረጃ ስንሰጥ ደግሞ አምኖ መቀበልም የዛኑ ያክል ጥሩ አጋጥሞናልና ከእንደዚህና የማይረቡ ጉዳዮች እንጠብቃለን። ራሳችንን በሚጠቅሙን በጋራ ጉዳዮች ላይ እጅ ለእጅ ተያይዘን እንሰራለን። አሁንም ወደፊትም የሙስሊሙ ማህበረሰብ ሀገረ መንግስት ግንባታው ላይ
የማይተካ ሚና ነው ያለው። የህዝቦችን ትስስር በማጠናከር በኩል የማይተካ ሚና ነው ያለው። ሀገራችን ብሔራዊ ጥቅሟ እንዲከበር በማድረግ በኩል የማይተካ ሚና ነው ያለው። ሰብአዊነትን በማስፋፋት በመተሳሰብ ግብረ ገብነት እንዲዳብር በማድረግ በኩል የማይተካ ሚና ነው ያለው። እነኚህ የማይተኩ ሚናዎቻችሁን አሁንም መወጣታችሁን አጠናክራችሁ ቀጥሉ። በፈለጋችሁን ሰዓት በአመራሮቻችሁ አማካኝነት በአባቶች አማካኝነት ታገኙናላችሁ። በየክፍለ ከተማው በየወረዳ ያለው አመራራችን አገልጋያችሁ ነው። በደከማቸው ቦታ አግዙ፣ ምከሩ፣ ጉቦ አትስጡ። ጉቦ በመስጠት መብታችሁ ለማስከበር አትሂዱ። ያልተገባ ጥቅምም ለማግኘት ጉቦ ሰጥቶ የሚሄደውን ታገሉ። እንዲህ ስናደርግ የምንፈልገው አይነት ፍትሃዊ አገልግሎት ይመጣል። ፍትሃዊ አገልግሎት ደግሞ በየደረጃው ሲመጣ ሁላችንም ተጠቃሚዎች ነው የምንሆነው። በጋራ ሀገራችን ትበለጽጋለች። ሀገራችንን ለማበልጸግ እጅ ለእጅ ተያይዘን አሁንም እንትጋላለሁኝ። ስላዳመጣችሁን በጣም እናመሰግናለን። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ።